አንተ ትቀኛለህ። አንተ ማን ትቀኛለህ? እባክህ ሞገስ፣ እባክህ ስለፈጠረ ልጄ ልቀቅልኝ። በፈጠረ እባክህ። እቴት ይኸውልሽ፣ ከዚህ በላይ ምንም ነገር ማድረግ አልችልም። አንገቴን እንደፍቼ ከሰው ጋር በሰላም ለመኖር ስፈልግ ሁሉም እየመጣ እንደዚህ ያደርገኛል። እቴትዬ አንተ ምን አይነት መሳይ ነህ? አክሊሉ ለሉላ ስለገፈተራት እርግዟ ተመታች ነበርና ሞገስ ደግሞ በጣም ተናደደ፣ በጣም ማለት ነው። ለአክሊሉ ሉላ ትነጥቀኛለህ እያለ እየጮኸ እየተናደደ ነበር። እትዬለ ደግሞ ሞገስ እባክህ ልጄ ልቀቅልኝ እንደዛ እያለች ነበረች ማለት ነው። አክሊሉ ያው የተረገመ ነው ማለት ነው። ሰላም ሰላም፣ ውድ ቤተሰቦቼ እንዴት ናችሁ? ሰላም ናችሁ? እኔ ሰላም ነኝ፣ እግዚአብሔር ይመስገን። ቢያላችሁበት ሰላማችሁ ብዘት ዝት ይበልልኝ። ቤተሰብ ያልሆናችሁ ቤተሰብ ሆኑ። ላይክ ካደረጋችሁ ለሁሉም ሰው ይደርሳል ማለት ነው። እዚህ እንዳያችሁ ሰገንና መርዞ ናቸው። መርዞ መድብል ደወለልና ከዛ እያወራ ሰገን ደግሞ ከምን ጋር ነው የምታወራው አለችውና እሱ ደግሞ ከጓደኛዬ ጋር ነው። አንቺ ምን አገባሽ አላና እሳለ ደግሞ እየጠረጠረች ነበረች ማለት ነው። ምክንያቱ ድምፁ ስለሰማች ግራ ገባት ነበር። መድብል ፍቅሬ ይሆናል ዋላ አይሆንም ብላ ቆማ እየሰማች ነበረች ማለት ነው። መርዞ ደግሞ በኋላ እደውልሃለሁ ብሎ ለመድብል ዘጋው ማለት ነው። ከዛ ምን ሆንሻል? ምን አገባሽ አንቺ? እኔ ካወራሁት ያውራ ምን አገባሽ አንቺ አላና እሳለ ደግሞ ከምን ጋር ነው የምታወራው አለችውና እንዴ አንቺ ያመለጥሽው ከፖሊስ ያመለጥሽው እንዴ አላና አውራ አይደለሁም አለች። እሳለ ደግሞ እዚሁን ፖሊስ ላምጣ ነው አለችና አላና እሳለ ደግሞ ችግር የለውም አምጣ፣ እኔ ደግሞ ፖሊስ እፈልጋለሁ ስትለው እሳለ ደግሞ ችግር የለም አይ ፖሊስ ካመጣሁማ ይወስድሻል፣ እፈልግሻለሁ በኋላ ብሎ ውጣልኝ አልፈልግም አለችና እንዴ አንድ ሳብኛ ሴላት እሳለ ደግሞ ተናደደች ማለት ነው። እሺ በቃ እዚህ ቁጭ በሊ በኋላ እመለሳለሁ ብሎ ሄደ ማለት ነው። ወደ ቤቱ ልብስ ላምጣላት ያው ልገዛላት ነበር ግን ብር አልነበር ማለት ነው። ከዛ የኢፈራታ ነበረ ሰርቆ ሽታ እና ክዳን አመጣላት ማለት ነው ለሰገን። መድብልዬ ደግሞ በጣም ያሳዝናል ማለት ነው። መንገድ ከመንገድ እየተናገረ ነበር ልክ እንደ እብድ ማለት ነው። ሰገንዬ የመጀመሪያ የት ነሽ ፈልጌ እኮ አጣሁሽ እያለ መንገድ ከመንገድ እየሄደ ነበር ማለት ነው። ወደ ግራ ወደ ጎን እያለ ነበር ማለት ነው። አክሊሉ ለብቻው እያወራ ነበር ማለት ነው። እንዴ ቤቱ ላጣ እንዴ ሰገንስ የት ነሽ? መቃብር ደግሞ ተከፈተ። የት ነሽ ሰገን የት ነሽ? ካገኘሁሽ ግን እገድልሻለሁ እያለ እየፎከረ ነበር ማለት ነው። ቤቱ ላጣ መሰለኝ። አይ ቤቱ ካጣሁት ሞት ይመርጣል፣ ሞት እመርጣለሁ እያለ ነበር ለሞገስ። ሞገስ ባለቤቱ መሆኑ ደግሞ አያውቅም ማለት ነው። የሞገስ እናት ደግሞ ይቺ አርጊት የት ነሽ ያለችው? የት ነሽ? ካገኘሁሽ እዚህ አምጥቼ እገድልሻለሁ እያለ ነበር ለሞገስ እናቱ። ምክንያቱ የቤቱ በስም እናቱ የሞገስ ስለሆነ ልፈልጋት እያለ ነበር። ከዛ እያጨሸ ነበር ስጋራና እናቱ ሳጭስ ደግሞ አየችውና በጣም ተናደደ። አክሊሉ ምንድነው የምታጭሰው አለችና እሱ ደግሞ በእግሩ ረገጠው ማለት ነው። አረ ምንም የለም አላና እሳለ ደግሞ እየሸተታ ስለነበር በጣም እየተናደደች ነበረች። ወይኔ በሞትኩ አለችና እሱ ደግሞ ደነገጠ ማለት ነው። ምክንያቱም እናቱ ሩህሩህና የዋህ ብቻ ነው የምታውቀው። እሳ ግን አንዳንድ ነገራት ደስ አይልኝም። ጎረቤት እዚህ ላይ ደግሞ ይጦልሃል። ለምን አባትህ የለም ምን አለኝ አንተ ብቻ ነህ እኮ ነው ያለኝ ስትለው እሱ ደግሞ እትዬ አትጥሚ አትራቢ እኔ አለሁልሽ ምንም ችግር የለውም ሲላት አባትህ ደግሞ በልጅነትህ ነው ያጣሁት የት ሂዶ ተአስሮ ነው የት ሂዶ ነው ሲላት ስትለው እሱ ደግሞ ሌላ ለምን አታጋቢ ማለትና በጣም ተናደደች ማለት ነው። በጥፍ መታችና እሱ ደግሞ የቅሬታ እትዬ የቅሬታ እኔ አለሁልሽ ከጎንሽ አትጥሚ አትራቢ እያላ ነበር ማለት ነው። መድብል ሲያሳዝን በጣም ነው የሚያሳዝነው ማለት ነው። ሰገንዬ የት ነሽ? መቃብር ፈነቀልኩት ከዛ ከዚህ የተረገመ አክሊል ደግሞ አመለጥኩሽ፣ ድምፅሽ ሰማሁት። የት ሄደሽ ነው አሁን? የት ነው? የት ልፈልግሽ? እኔ አይደክመኝም፣ የትም ቦታ እፈልግሻለሁ። ከአንቺ የሚያምሩ ልጆች እወልዳለሁ፣ እፈልጋለሁ። እስከ መቃብር ፍቅራችን ይቀጥላል። የት ነሽ? እያለቀሰ ነበር። አንቺ ካላገኘሁሽ አይተኛም እያለ ነበር ማለት ነው። በጣም ነው የሚያሳዝነው። አንድ ቀን ግን ይገናኛሉ ማለት ነው። ሉላ ለሞገስ አክሊሉ ካወቀብኝ ምን ይለኛል ስትለው ምንም አይልም፣ እንዲያም ይቀጠላል። ለምን ካወቀ ይገለኛል፣ ይተኮስብኛል እያለች ነበረች ማለት ነው። ሉላ አይተኩስም
ምክንያቱም እኔ ሞገስ ስንት ያክል አደገኛ መሆነ ያውቃል። ከዛ ዝም ይላል፣ ምንም አይልም እያላ ነበር ማለት ነው። አይ ካወቀማ ይገድለኛል፣ ይተኮስብኛል እያለች ነበረች ማለት ነው። ገዛለ ደግሞ በእናቴ ስም እኮ ነው በእናቴ ነው ያለው እያላ ነበር ሞገስ ማለት ነው። ከዛ ሰገንስ አልተገኘችም ማለት ነው። አዎ አልተገኘችም። መድብል ደግሞ እየፈለጋት ነው። ስለ ደግሞ ልክ እንደ እብድ ሆኗል። እኔ ምን ላርግ እያለ ነበር ሞገስ ማለት ነው። ከተገናኙ ደግሞ ደስ ይላል እያሉ ነበረ ማለት ነው። ከዛ ሞገስ ወደ ውጭ ወጣና አክሊሉ ተናድዶ ስለነበር አነቆና ከዛ ምን ሆነሃል ተናደሃል መሰለኝ አለ ሞገስና አዎ ተናድጃለሁ አለና ምን ሆነሃል ምን አገባህ አለው ማለት ነው። አክሊሉ ማለት ነው ራሱ ይቀርበሃል ራስ ደግሞ ይርቅሃል ይሰድብሃል ማለት ነው። ከዛ እዚህ ቤት እኮ የኔ ነው የኔ ብቻ አየህ ሲያምር አትክልቱ ሁሉም ሲያምር የኔ ብቻ ነው የራሴ ብቻ ነው እያለ እየተጎረነ ነበር ማለት ነው። ሞገስ ደግሞ አዎ ያንተ ነው አሁን ምንድነው እዚህ የቤት የአትክልት የሚታነሳዋልና ምን ያገባህ አንተ አለ ማለት ነው። ልክ እንደ እብድ ነው። አንዱ ይቀርብሃል፣ አንዱ ደግሞ ይሰድብሃል። እንደዛ ነው አክሊሉ ማለት ነው። ኃይለኛ ነው። ከዛ ተናደደ። ወደ ክፍሉ ሄድና ወደ ክፍሌ ሞገስ ሄዶ የእናትህ ስምህ ንገረኝና መታወቂያ ንገረኝ እያለ ነበር ማለት ነው። ሉላለ ደግሞ እኔ ልንገርህ የእናቱ ስም ስትለው ሞገስ ደግሞ እንዳትነግር ብሎ እየጮኸ ነበር። ወደ ውጭ እያላ ነበር ማለት ነው። ከዛ አክሊል ደግሞ ተናደደና ከተናደደ ደግሞ ስጠኝ መታወቂያ ስጠኝ አለ። መታወቂያ ሞገስ ከሰጠው ምክንያቱም የእናቱ ከመስታወቂያ ውስጥ ስላለ ላውቆ ይችላል ማለት ነው። ከዛ እነሱ ደግሞ ደበቁትና አይሰጥም አለ ሞገስና ልደባደቡ ሲሉ ሉላ ልትወጣ ወደ ውጭ ልትወጣ ስትል ገፈተራት ማለት ነው ወደ አልጋው። ሉላ ደግሞ እርጉዝ ስለነበረች እርጉዝዋ ያው ደም እየሄደ ነበር እያመማ ነበር ማለት ነው። ልጄ ብላ እየጮኸት ነበረ። ሞገስ ደግሞ በጣም እየተናደደ ነበር። ከዛ ወደ ቤቱ ሄዶ ለአክሊል ደግሞ አነቀና እየተደባደቡ ነበረ። ከዛ ሉላ እየጮኸት ነበረች። እፈራት አለ ደግሞ ሉላ ገድላት እንዴ አክሊል ብላ ወደ ቤት ሄዳና ርዱኝ እያለች ነበር። መርዙ ለሰገን ከቤት የኢፈራታ ልብስ ይዞ ሲሄድ ሲል ኢፈራታ ደግሞ መጣችና የት ልትሄድ ነው? አሁን እየተቀያየርክብኝ ነው። የት ነው የምትሄደው? አለችና ልብስ ላጥብ ነው ግን እዚህ ዛሬ አላድርም ለብቻሽ ነው የምታድሪው አላና እሳለ ደግሞ እየተናደደች ነበረች። የት ይሄዳል ከአሁን አትመለስም ወደ ቤት እያለች ነበረች። እሱ ግን ወደ ሰገን ቤት ልብስ ይዞ ሽታ ይዞ ሄደ ማለት ነው። ሰገን ለደግሞ ውስጣ እየተጨናነቀት እየፈራች ነበረች። ማነው ሰውዬ? ምንድነው ሻንጣ? ምንድነው ያለው ውስጡ? ምንድነው ያመጣህልኝ? እያለች ነበረች ሰገን ለመርዝ ማለት ነው። ስለ ደግሞ ልብስና ሽታ አምጥሻለው ልበሲው እንደዛ እያላ ነበር። እሳለ ደግሞ ፈገግ እያለች ነበረች ማለት ነው። ሞርዘለ ደግሞ ዛሬ ግን እዚህ ነው የሚያድረው አለና እሳለ ደግሞ በጣም ነው የደነገጠች ማለት ነው። ኃይለኛ ስለሆነች ልታባረረው ነው ማለት ነው። ከእሷ ጋር አያድርም ማለት ነው። ሰላም ሰላም፣ ውድ ቤተሰቦቼ እንዴት ናችሁ? ሰላም ናችሁ? እኔ ሰላም ነኝ፣ እግዚአብሔር ይመስገን። በሌላ ቪዲዮ እስከሚመጣ ድረስ ሰላም ሁኑልኝ፣ ሰላም ቆይልኝ። ቤተሰብ ያልሆናችሁ ቤተሰብ ሆኖ ላይክ፣ ሼር፣ ኮመንት አድርጉልኝ፣ አባራታቱኝ። ውድ ቤተሰቦቼ እወዳችኋለሁ። ባይ ባይ።